የማይነካና የማይዳሰስ የመሰለውን ያንን ታሪክ ደግሞታል ማለት ነው ሰራዊታችንና ስለዚህ የህዝብ ልጅ መሆኑን ቁርጠኛ ታጋይ መሆኑን የአማራ ፋኖ አርበኞች ምኒልክ ዕዝ ይሄን ያስመሰከረበት ቀን ነው። ሁሉንም ግን በስኬት ወጥቷል። ህብረተሰቡ ላይ ከፍተኛ ፍቅር ነው ያገኘው። ይሄ በጥብቅ ዲሲፕሊን የእዝ አመራሩ ስለመራው ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዛሬ ማታ በመካነ ሰላም አንድ ኮሎኔል መማረኩ ተሰምቷል። ስሙ ኮሎኔል ሀብታሙ አሰፋ ይባላል። በተጨማሪም 8 ክላሽ እንደተማረከና መካነ ሰላም ከተማም በፋኖ ቁጥጥር ስር እንደገባች መረጃዎች ወጥተዋል። በተጨማሪም የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ዋና ሰብሳቢ አርበኛ ምሬ ወዳጆ ሶስተኛ ቀኑን የያዘውን ዘመቻ አርበኛ አደም አሊ ወይም አባንደውን አስመልክቶ መልእክት አስተላልፈዋል። በመልእክቱም የአማራ ሕዝብ ለ4 ዓመታት ያለማቋረጥ ብዙ መከራና ውጣ ውረድ ያለፈ ነው። አሁንም ከዛው ያልተመለሰ ነው። አሁን ወደ መጨረሻው ወደ ቁርጠኝነት ማጥቃታችን እንደገባን ይታወቃል ሲል ነው አርበኛ ምሬ ወዳጆ መልእክቱን ያስተላለፈው። በውጊያውም የመንግስት ኃይል በከፍተኛ ሁኔታ ኪሳራ እንዳስተናገደ አርበኛ ምሬ ወዳጆ ጨምረው ገልጿል። በተያያዘ መረጃ በአርበኛ ምሬ ወዳጆ የሚመራው ምኒልክ ዕዝ ደሴ ዙሪያ 8 ቀበሌዎችን እንደተቆጣጠረ መረጃዎች ወጥተዋል። የአማራ ፋኖ በጎጃም ከፍተኛ አመራሪውን ሻለቃ ዝናቡም ለመላው ሰራዊትና ለመላው ህዝባችን ለትግሉ ደጋፊዎችና ለሁሉም የክርስትና እምነት ተከታይ ኢትዮጵያውያን እንኳን ለብርሃነ መስቀሉ አደረሳችሁ ሲል መልካም ምኞቱን ገልጿል። ይህ በእንዲህ እንዳለም ጀነራል አበባው ታደሰ ምስራቅ ዕዝ የጽንፈኛ ቡድኑን እንቅስቃሴ ተከታትሎ እርምጃ በመውሰድ ሰላም እያጸና ነው ሲል መልእክት አስተላልፏል። የሀገር መከላከያ ሰራዊት ምስራቅ ዕዝ የጽንፈኛ ቡድኑን እንቅስቃሴ ተከታትሎ እርምጃ በመውሰድ ሰላም እያጸና ነው ሲል ነው የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹምና የአማራ ክልል የጸጥታ ካውንስል ሰብሳቢ የሆኑት ጀነራል አበባው ታደሰ መልእክታቸውን ያስተላለፉት። ይህን መልእክት ጠቅለል አድርገን በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃችን ስናልፍ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ዋና ሰብሳቢ አርበኛ ምሬ ወዳጆ ሶስተኛ ቀኑን የያዘውን ዘመቻ አርበኛ አደም አሊ ወይም አባንደውን አስመልክቶ ባስተላለፈው መልእክት የአማራ ሕዝብ ለ4 ዓመታት ያለማቋረጥ በብዙ መከራ ውጣ ውረድ ያለፈ ነው። አሁንም ከዛው አልተመለሰም። አሁን ወደ መጨረሻው ወደ ቁርጠኝነት ማጥቃታችን እንደገባን ይታወቃል ሲል መልእክት አስተላልፏል። አርበኛ ምሬ ወዳጆ አስከትሎም በዚህ ውጊያ ግን የመንግስት ኃይል በከፍተኛ ሁኔታ ኪሳራ እንዳስተናገደ ጠቅሷል። ስለዚህ የአማራ ገበሬን የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይህንን እድል መጠቀም አለብህ ብዬ አስባለሁ ሲል ማሳስቧል። የአብራክ ክፋይ ልጆች ዋጋ እየከፈሉ አንተ እየከፈልክ ትግሉ እዚህ ደረጃ ደርሷል። አሁን ላይ መታጠቅ አለብህ። ስትታጠቅ እየመጣህ እያስመዘገብክ የቡድኑን መሳሪያ የሚገባህን ገንዘብ እየሰጠ የምትይዘውን የከፈልከውን እያዝክ እንድትታገር ወይም መጠበቂያን እንድትይዝ ስንል ጥሪያችንን እናቀርባለን ሲል ነው አርበኛ ምሬ ወዳጆ ጥሪውን ያስተላለፈው። ምኒልክ ዕዝን በተለየ ሁኔታ ካወደሰ በኋላ ከ3 ዓመት በፊት የተከሰተውን የበላጎን ታሪክ አንስቶ ያንን የማይደፈር የመሰለ ምሽግ መከላከያ የአማራ ልዩ ኃይል ኮማንዶ ከእግረኛ እስከ ልዩ ኃይል ሳይቀር ብድግ ያለበትና አንድ ወር ታግለው ያልሰበሩትን የተሰበረበት ጊዜ መስከረም 15 እና 16 ቀኑ ነበር ሲል አስታውሱ። አሁንም የማይነካና የማይዳሰስ የመሰለውን ታሪክ ሰራዊታችን ደግሞታል ሲል ነው አርበኛ ምሬ ወዳጆ መልእክቱን ያስተላለፈው። የአማራ ፋኖ ምኒልክ ዕዝ ይህችን ቀን ዳግም ሁለተኛ ጊዜ እየሰሩት ነው። አሁንም ለሶስተኛም ለአራተኛም ጊዜ ይቀጥላል ሲል ተናግሮ እንኳን አደረሳችሁ ብሏል። በዚህ መልእክቱ እንደ አንድ ወታደር የሚጠበቁ መስፈርቶችና ማድረግ የሚገቡ ግዴታዎችንም ዘርዝሯል። የመጀመሪያው መልእክት መከላከያም ሆነ ሚሊሻ ማንኛውም የተማረከን የመንግስት ኃይልን የተመለከተ ሲሆን ምርኮኛን መግደል ለእናንተም ለትግሉም የሚበጅ አይደለም፣ እንደ ዓለም አቀፍ ሕግም ያስወቅሳልም ያስጠይቃልም፣ እንደ ሰብአዊነትም ተገቢ አይደለም ብሏል። ይህንን በጠበቀ መንገድ ስም ሳይሰጡ በመቀበል ስርዓት ባለበት ማስቀመጫ እንዲያስቀምጡና የሚታ
የሚታገለው እንዲታገል የሚሸኘው እንደሚሸኝ አደራ ብሏል። ሌላኛው መልእክት የፋኖ ኃይል በቁጥጥር ስር የሚያስገባቸውን ቦታዎች የተመለከተ ሲሆን የምትቆጣጠረው የራስን ከተማ ነው፣ የራስ ቤት ነው፣ ተባረህ ወጥተህበት ተሳደህ የነበረው ነው። ዘለ ስትገባ ተቋሞችን የመንግስት መስሪያ ቤቱን የስርዓቱ ሳይሆን የህዝብ መገልገያ ስለሆኑ ማንኛውንም መስሪያ ቤት መቆርቆር፣ መስበር፣ ምንም ነገር መነካካት ከማንኛውም ሞራሪ ወይም ሌባ የሚያደርገው ተግባር ካንተ የሚጠበቅ አይደለም በማለት አደራ ብሏል። አክሎም ህዝቡን በየተቋሙና በየመስሪያ ቤቱ ጥንቃቄ እንዲያደርግና መጠበቅ ልጆችን መምከር እንዳለበትም ጥሪውን አቅርቧል። የሰው ቤት በመግባት ብልጽግና ነው በማለትና ስም በመስጠት ቤት መበርበርና እርምጃ መውሰድ የተከለከለ መሆኑን ገልጾ ትግልን የሚያስረዝም እንጂ የሚያሳጥር አልሆነም በማለት ለቀይ መስቀል ባቀረበው ጥሪም በርካታ ቁስለኞች መኖራቸውንና ያሳከሙ እንደሚገኙ በመግለጽ እኛ ተዋጊዎች ነን፣ ከፍተኛ ድጋፍ ያስፈልጋል ያለ ሲሆን ቁስለኞቹን እንዲያሳክምና በርካታ ምርኮኞችም ስላሉት ቢረከብና ማድረግ ያለበትን ድጋፍ አድርጎ እንዲይዝ ጥሪውን አቅርበዋል። ሲለቀቁ መልሰው እየተዋጉና መልሰው እየተማረኩ መሆናቸውንና ዝም ብሎ ማስቀመጡ ደግሞ ካለው የኢኮኖሚ አቅም አንጻር የሕክምናና የምግብ ችግር ሊገጥም ስለሚችል ለዓለም አቀፉ ቀይ መስቀል ትብብር እንዲያደርግ ጥሪውን አቅርቧል። ለአማራ ህዝብ አስተላልፈው መልእክት ራሱን በጠበቀ መንገድ ከጀርባም ከፊትም ከጎንም በመሆን ድጋፍና ትብብር እንዲያደርግና አቅም ያለውም እንዲታጠቅ ጥሪውን አቅርቧል። አክሎም የመንግስት ኃይሎች አመራሮች ባንክ እየሰበሩና እየዘረፉ ባዶውን እያስቀሩ እየሄዱ መሆኑን የጠቆመ ሲሆን የአማራ ህዝብ ለምን ባንክ ይዘርፋል፣ ለምን ንብረት ይሄዳል ሲል የጠየቀ ሲሆን ይሄን ከፊት ቆመ ተገኝተ አውግዘህ የማስቀረት ተቋሞችን የመጠበቅ ግዴታ አለብህ ብሏል። አክሎም በግድ በጉልበት አቅም ላይኖር ይችላል፣ አንዱንም ከተነሳ ልታስገድድ ትችላለህ ብሏል። በእኛ በኩል የምንነካውም የምንሰብረውም የምንዘርፈውም አንድ ነገር የለም ያለ ሲሆን ይህን መሰል ድርጊት መንግስት የአማራን ህዝብ ባዶ ለማስቀረትና ህዝቡን በኢኮኖሚ ለማድቀቅ ነው ሲል ከሷል። እኛም ከነካን እንደ ህዝብ ቆመህ ማውገዝ ትችላለህ፣ እኛ ቃል እንገባላለን። እየዘረፈ የሚሄደውን ኃይል ግን ማውገዝም መጠየቅም ትችላለህ። እምቢ ካለም ችግሩ ከመንግስት እንደሆነ እንደ ህዝብ ትረዳለህ። ለዓለሙ ማህበረሰብም ድምጽህን ሰሚ ባይኖርህም ታሰማለህ ያለ ሲሆን ብትችል መንገድ እየዘጋህ እየዘረፈ የሚሄደውን አይሆንም ማለት አለብህ። አቅም ካጣህም የሚያደርገውን ገድል ማየት አለብህ ሲል አሳስበዋል። ከዚህ ጋር ተያይዞ የፋኖ ኃይሎች ጉዳት የደረሰባቸው ባንኮች አቅራቢያ ተገቢ ያልሆነ ነገር በማድረግ ፋኖ ላይ እንዲላከክ ማድረግ ስለማይገባቸው ማንም ሰው ይኖረውም አይኖረውም የባንክ ጥበቃዎች መሳሪያቸውን እያስቀመጡ ዙሪያውን እያስከበሩ እንዲቀመጡና ማንም የሚነካቸው እንደሌለ አርበኛ መሪ ወዳጆ ገልጿል። ከዚህ ጋር በተያያዘ ዛሬ ምሽት አንድ ኮሎኔል እንደተማረከ ተሰምቷል። ስሙ ኮሎኔል ሀብታሙ አሰፋ ይባላል። በተጨማሪም 8 ክላሾች እንደተማረኩ መካነ ሰላም ከተማም በፋኖ ቁጥጥር ስር መግባቷን የሚያሳዩ መረጃዎች ወጥተዋል። በተያያዘ ዜና ደቡብ ወሎ ዞን የለገሂዳ ወረዳ ዋና መቀመጫ ወይናምባ ከተማ በፋኖ ቁጥጥር ስር ገብታለች። ምኒልክ ደሴ ዙሪያ ወረዳ 8 ቀበሌዎችን ተቆጣጥሯል። ሶስተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ በርካታ ድሎችን እያስመዘገብኩ ነው ሲል ገልጿል። የሚኒልክ እዝ አንድ ተወርዋሪ ሻለቃና ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር በጥምረት እያደረጉት ባለው ተጋድሎ ደሴ ዙሪያ ወረዳ 8 ቀበሌዎች በቁጥጥር ስር እንደገቡ ምስራቅ አማራ ቀጠና ምኒልክ እዝ አሳውቋል። በሌላ መረጃ የአማራ ፋኖ በጎጃም ከፍተኛ አመራር ነው ሻለቃ ዝናቡ ልንገረው ለመላው ሰራዊትና ለመላው ህዝባችን ለትግሉ ደጋፊዎችና ለሁሉም የክርስትና እምነት ተከታይ ኢትዮጵያውያን እንኳን ለብርሃነ መስቀሉ አደረሳችሁ ሲል መልካም ምኞቱን ገልጿል። በመግለጫውም የዛሬ እንኳን አደረሳችሁ መልእክቴ በአማራ ህዝብ ላይ የተከማቸውን የመከራ ቆሻሻ ቆፍረን የህዝባችን መዳኛና ኢትዮጵያውያን የሚፈወሱበት የትግሉን ቅዱስ መስቀል ለመትከል በድርጅታችን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በአጥቂነት ጠላትን እየደመሰሰ ከተሞችን እየተቆጣጠረ ወደፊት በሚገሰግስበት ሰዓት ስለሆነ በደስታ መንፈስ ጭምር ነው ሲል አርበኛ ዝናቡ መልእክቱን አስተላልፏል። አስከትሎም ለዘመናት የተጠራቀመና የተከመረ ቆሻሻ የክርስቶስን መስቀል ሊቀብር እንደ ተራራ ገዘፈ። ጊዜና ወቅት ስለሰጠው ብቻ ለዓለም ድህነትን የሚሰጥ ዕፀ መስቀል ተዳፈነ። ይህ እቡይነት ነው። ቅዱሳት መጻሕፍት በመስቀለ ክርስቶስ መቀበር ብዙ ነገር ልንማርበት የሚገባ ብዙ ነገር ስላለ ነው። የዘመን መቀየር ከዚህ ላይ ሲያደርሰን ታሪክ መሰቀልን የፈቀደለት ብቻ ይመስል የአማራ ህዝብ በዚህ የመከራ ወቅት ላይ ተገኘ። ዘመንን ሊዘልቅ ያለ ዓመታትን ያስተናገደ የሐሰት ትርክት ህዝባችን ላይ እንደ ዶፍ ዝናብ እየዘነበ ከረመ። መራር የመከራ ተራራ ህዝባችን ላይ ተቆለለበት። ከያ ትውልድ እስካሁን ድረስ የተፈራረቁ ትርክቶች፣ የተሳሉ ስለቶች፣ የተተኮሱ ጥይቶች፣ የወረዱብን አሮሮች ሁሉ ህዝባችንን ለእልቂት ዳረጉ። ይህ ሁሉ የዕዳና እልቂት፣ የሞትና ስደት፣ የመፈናቀልና ዘር ማጥፋት ተራራ ተገርስሶና ተንዶ ህዝባችን ነጻ ሊወጣ ግድ ይለዋል። ለዚህም ሲባል የመከራችንን ቀን በማሳጠር የነጻነታችንን ደመራ ለማየት የመጨረሻው ሰዓት ላይ እንገኛለን። በመጨረሻም በምስራቅ አማራ ቀጠና የተጀመረው
የማጥቃት ዘመቻ የሚቀጥል ይሆናል። ሌሎች ጉዳዮች በስራ ይገለጣሉ። ትግላችን አርነት ያወጣናል። የአማራ ህዝብ ትግልም ያሸንፋል ሲል ነው የአማራ ፋኖ ብሔራዊ ኃይል ኮማንድ አባልና የቴዎድሮስ እዝ ምክትል ሰብሳቢና ወታደራዊ አዛዥ ዝናቡ ልንገሮ መልእክቱን ያስተላልፈው። በሌላ መረጃ ምስራቅ እዝ የጽንፈኛ ቡድኑን እንቅስቃሴ ተከታትሎ እርምጃ በመውሰድ ሰላም እያጸና ነው ሲል ጀነራል አበባው ታደሰ ተናግረዋል። የሀገር መከላከያ ሰራዊት ምስራቅ እዝ የጽንፈኛ ቡድኑን እንቅስቃሴ ተከታትሎ እርምጃ በመውሰድ ሰላም እያጸና ነው ሲሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹምና የአማራ ክልልና የጸጥታ ካውንስል ሰብሳቢ ጀነራል አበባው ታደሰ ተናግረዋል። የምስራቅ እዝን የተልእኮ አፈጻጸምና በአካባቢው የተፈጠረውን ሰላም በማስመልከት ማብራሪያ የሰጡት ጀነራል አበባው ታደሰ የእዙ አመራርና ሰራዊቱ ህገ መንግስታዊና ሀገራዊ ተልእኮውን በጽኑ የሀገር ፍቅርና በጥብቅ ዲሲፕሊን እየፈጸመ ይገኛል ብለዋል። የእዙ አባላት በላቀ የግዳጅ አፈጻጸም የክልሉ ሰላም በዘላቂነት እንዲረጋገጥ በመስራት ሀገራዊ ተልእኳቸውን በላቀ ብቃት እየተወጡ መሆኑን ገልጸዋል። ከተልእኮ መፈጸም ባለፈ የክልሉን የጸጥታ ኃይል እንደገና በማደራጀት በማሰልጠንና በማብቃት የተጠናከረ የጸጥታ መዋቅር እንዲኖር ተደርጓል ብለዋል። በዚህ መሰረት የምስራቅ እዝ በጎጃምና ደቡብ ጎንደር ዞኖች የጽንፈኛ ቡድኑን እንቅስቃሴ ተከታትሎ እርምጃ በመውሰድ የአካባቢውን ሰላም እያጸና መሆኑን ገልጿል። የውጭ ታሪካዊ ጠላቶቻችንን ዓላማ ተቀብሎ የክልሉን ሰላም ለማደፍረስ የሚንቀሳቀሰው ጽንፈኛ ቡድን በተወሰደበት ጠንካራ እርምጃ አሁን ላይ ተስፋ በመቁረጥ ላይ ይገኛል ማለታቸውንም ኢዜአ ዘግቧል። በጥፋት ቡድኑ ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አረጋግጦ የሀገር መከላከያ ሰራዊት የሀገር ፍቅርንና ህዝባዊነትን በመላበስ በጥብቅ ዲሲፕሊን በጀግንነትና በዓላማ ቁርጠኝነት የሀገሩን ክብርና ሉዓላዊነት ማስጠበቁንም ይቀጥላል ብለዋል። በየደረጃው የሰራዊቱ አመራሮች የላቀ የመምራት ብቃት እንዳላቸው አንስተው በዚሁ መልኩ መቀጠል አለበት ሲሉም ጀነራል አበባው ታደሰ ተናግረዋል።